እሺ እንዴት ነው? የምዕራፍ 9 እንግዲህ ጥሩ እየሄደ ነው። ዛሬ ምዕራፍ 9 የልኬት ምድቦች ደግሞ ሜዠሪንግ ዩኒትስ የሚለው ነበረ። እንግዲህ ባለፈው እንዳየነው በምዕራፍ 9 ላይ ትኩረት የሰጠናቸው ዋና ዋና ነገሮች ምን ነበሩ? ርዝመትን መለካት፣ ክብደትን መለካት እና በመጨረሻ ያየነው ደግሞ ይዘትን ወይ ደግሞ ቮሊዩም መለካት ነው። እንግዲህ በዚህ በይዘትን መለካት ላይ ምንድን ነው ያየነው? ይዘት የአንድ ዕቃ ይዘት ማለት ዕቃው ሊይዘው የሚችለው የፈሳሽ መጠን ነው። ምን ያህል ውሃ ይይዛል? ይዘቱን ነው የምንለካው። የአንድ ባሊ ይዘት ስንት ነው ሲባል ያ ባሊ ምን ያህል ይይዛል ነው። ምናልባት ምን ያህል ውሃ ይይዛል ብለን መለካት እንችላለን። እና የአንድ ዕቃ ይዘት ማለት ዕቃው ሊይዘው የሚችለው የፈሳሹን መጠን መለካት ማለት ነው። ይዘት ወይ ደግሞ ቮሉም የምንለው ነው። እንግዲህ ባለፈው ስለ መደበኛ የሆኑ የይዘት መለኪያ ምድቦችን አይተናል እና ዋና ብለን የወሰኑ ምን ነበረ? ሊትርን እና ሚሊ ሊትር ነው። በሊትር እና በሚሊ ሊትር መካከል ያለው ዝምድና ደግሞ ምን ብለናል? 1 ሊትር ማለት 1000 ሚሊ ሊትር ነው። 1 ሊትር ማለት 1000 ሚሊ ሊትር መሆኑን አይተናል። እና እንግዲህ ለመገመት እንድንችል 1 ሊትር ምን ይመስላል? እንግዲህ ልክ ባለፈው የሚያስታወስኳችሁ ነገር አለ። መደበኛው የሆኑ የርዝመት መለኪያ ምድቦችን ስለ ርዝመት ስንማር ስለ ሜትር ተምረናል። ሜትር ምንድን ነው? ምን ያክላል? ምን ይመስላል? መገመት መቻል አለብን። 1 ሜትር ማለት የአንድ ትልቅ ሰው እርምጃን ያክላል። በግምት ይህን ያክላል። የአንድ ትልቅ ሰው ክንድ ደግሞ ግማሽ ሜትር አካባቢ ይሆናል እያልን አይተናል። እና ከዛ በኋላ አሁንም ወደ ይዘት መለኪያ ምድቦች ስንመጣ ሊትርን በዋናነት ወስደናል። በሊትር እና በሚሊ ሊትር መካከል ያለውን ዝምድና ማየት ጀምረናል። 1 ሊትር በግምት ምን ነበር? አስታውሱ እስኪ። 1 ሊትር በጣም ጥሩ። እንግዲህ 1 ጆግ አለ። ይህ ጆግ ውሃ ብንሞላው የያዘው ውሃ 1 ሊትር ነው ማለት እንችላለን። እንግዲህ የ1 ሊትር ግምቱ ምንድን ነው? እንግዲህ ጆግ ሁሉም እኩል ላይሆን ይችላል፣ ትንሽ ሊበላለጡ ይችላል። ግን ግምቱን እንድትይዙ ነው። እርምጃም ላይ 1 ሜትር ማለት የአንድ ትልቅ ሰው እርምጃ ነው ስንል ይሄ እርምጃዎች በትንሹ ሊለያዩ ይችላሉ አለ እንዴ? ከሰው ሊለያይ ይችላል። ግን ግምቱን ማወቅ መቻል እንድትችሉ ነው። ምን ይመስላል የሚለውን 100 ሜትር አሁን የአንድ ስታዲየም ጎኑ 100 ሜትር ነው ቢባል 100 ሜትር ምን ይመስላል የሚለውን ነገር መገመት መቻል። ሂሳብ ብዛት ትልቁ ስራ ይሄ ነው። በአይነ ህሊናችሁ ልታወት ይገባል። ስለዚህ ሊትርም ማለት እንግዲህ 1 ጆግ ሊይዘው የሚችለው የውሃ መጠን 1 ሊትር ነው ማለት እንችላለን። እስቲ ስለ 5 ሚሊ ሊትር አይተን ነበር። ትዝ ይላችኋል? መድኃኒት ሲጠጣ እስቲ አስተዋጽሏል። ማንኪያዋን አያችኋት? በጣም ግሩም። እንግዲህ ትንሽ ማንኪያ ሻይ ማንኪያ የሚባለው በተለምዶ ወደ 5 ሚሊ ሊትር አካባቢ ይዛል። ተለቅ ያለው ማንኪያ ደግሞ ወደ 10 ሚሊ ሊትር ይዛል። እንግዲህ 1 ሊትር ምን እንደሆነ መገመት ከቻን በሊትር እና በሚሊ ሊትር መካከል ያለው ዝምድና ካየን እንግዲህ በዚህ ላይ የተወሰነ የሰጡ መልመጃዎች አሉ። እስቲ መጀመሪያ በትምህርት 10 ላይ የሰጡትን መልመጃዎች መልስ እንይ።
እሺ እንግዲህ የመልመጆቹ መልስ አያችሁ፣ ጥሩ ነበር። እንግዲህ በእነዚህ በይዘት መለኪያ ምድቦች መካከል ስላለው ዝምድና ነው አሁንም የምንቀጥለው። እንግዲህ ማለት በዚህ ምዕራፍ ውስጥ ይሄ ትምህርት 11 ነው። ትምህርት 11 የምዕራፉ የመጨረሻ ትምህርት ነው የሚሆነው። እንግዲህ ዛሬ ካለፈው በመቀጠል በእነዚህ በይዘት መለኪያ ምድቦች መካከል ስላለው ዝምድና ዋና የወሰድነው ምን ነበረ? ዋና የወሰድነው ዝምድና ምንድን ነው? 1 ሊትር ይሆናል 1000 ሚሊ ሊትር። 1 ሊትር ይሆናል 1000 ሚሊ ሊትር ነው። እሺ አንድ ባሊ 12 ሊትር ይዛል። 12 ሊትር ከያዘ ይህን ይዘት ወደ ሚሊ ሊትር ብንቀይረው ይህ ባሊ ምን ያህል ሚሊ ሊትር ይይዛል ነው። ምን ያህል ሚሊ ሊትር ይይዛል ለማለት ምን እንደምናደርገው ይሆናል። አሁን ይሄንን ጽፏለን 12 ልክ በፊት እንዳልነው 12 ሊትር ማለት 12 ሲባዛ በ1 ሊትር ነው። 12 ጊዜ 1 12 ምንም የቀየሩ ነገር ግን እንዲመቸን ነው። አሁን አቀየር ላይ ምንድነው ማድረገው? በ1 ሊትር ቦታ ተመጣጣኝ የሆነውን ሚሊ ሊትር ጽፋለሁ። 1 ሊትር 1 ሊትር ማለት 1000 ሚሊ ሊትር ነው። ስለዚህ ይሄ ማለት ምን ይሆናል? አሁን 12 በ1 ሊትሯ ቦታ 1000 ሚሊ ሊትር ተካው። ምክንያቱም 1 ሊትር ማለት 1000 ሚሊ ሊትር መሆኑን እናውቃለን። ስለዚህ 12ን በ1000 ስናበዛ ያው በባለ ዜሮ ቁጥር ነው የምናበዛው። 3 ዜሮዎች አሉ። ስለዚህ ከ12 ቀጥሎ 3 ዜሮ መቀጠል ነው። ስለዚህ 12 ሊትር ማለት 12000 ሚሊ ሊትር ይሆናል። እስቲ ሌላ ተጨማሪ ምሳሌ እንውሰድ። እሺ አንድ ላም 15000 ሚሊ ሊትር ወተት 15000 ሚሊ ሊትር ወተት ብትታለብ ይህ ወተት በሊትር ሲለካ ስንት ይሆናል? 15000 ሚሊ ሊትር ወደ ምንድን ነው የምንቀይረው ማለት ነው? 15000 ሚሊ ሊትርን ወደ ሊትር መቀየር ነው የፈለግነው። ሚሊ ሊትሩ እኔም እንደባለፈው ስለነዚህ በይዘቶቹ መካከል በምድቦቹ መካከል ያለውን ዝምድና ስናይ ከትልቁ ወደ ትንሹ ስንሄድ እናባዛለን። ከትንሹ ወደ ትልቁ አሁን ከትንሹ ያልኩት ምንድነው? ሚሊ ሊትር ትንሽ ነው፣ ሊትር ትልቅ ነው። ከሚሊ ሊትር ወደ ሊትር ለመሄድ እናካፍላለን። እዚህ ጋር ከሊትር ወዴት ነበር ይሄድ ነው? ወደ ሚሊ ሊትር ነው፣ አባዛን። አሁን ደግሞ ወደ ኋላ ለመመለስ ምን እንደምናደርገው ይህን ቁጥር እናካፍለዋለን ማለት ነው። ስለዚህ አንድ ሊትር 1000 ሚሊ ሊትር ነው ማለት ሁለቱንም ጎኖች ለ1000 ብናካፈላቸው 1 ሚሊ ሊትር ማለት 1/1000ኛ ምን 1 ሚሊ ሊትር ማለት 1/1000ኛ ሊትር ይሆናል። ስለዚህ አሁን ይሄ 15000 ሚሊ ሊትር እኮ ስለሆነ በሚሊ ሊትሩ ቦታ 1/1000ኛ ሊትር እንተካለን ማለት ነው። ይሄ ማለት 15000 ሲካፈል ለ1000 ማለት ነው። እንግዲህ በ3 ዜሮ ለማካፈልም አሁን 3 ዜሮ እናጠፋለን። ምን ይሆናል? አሁን ይሄ 15 ነው። ስለዚህ አንድ ላም 15000 ሚሊ ሊትር ትታለባለች ማለት ምንድነው? የምትታለበው 15 ሊትር ማለት ነው። እስኪ እንግዲህ ደግሞ በቀን ከቀን ከምናያቸው ሌሎች ምሳሌዎች መካከል ይሄን ነገር ለመረዳት እንጂ ተጨማሪ ምሳሌ እንወስዳለን። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ፣ ሁለተኛም ሲያልፉ፣ ወደ 3 ሲዘሉ፣ ለ4ኛ ክፍሉ፣ 5ኛም ላሉ፣ አልፎም 6ኛ ከች እንግሊዘኛ፣ ከተፍ ማትማቲክሱ፣ አካባቢ ሳይንሱ፣ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ። ከኮሜት ጋር ያጥኑ። 7ኛም ሆኑ፣ 8ም ደረሱ፣ 9 ገሰገሱ፣ 10ም አለፉ፣ 11ም ገፉ፣ 12ም ገቡ። አጋዥ ነው ከልቡ።
በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዞ ስነ ዜጋ ጂኦግራፊው አደጋ ሂሳብ ናላዞረ ሂስትሪው ጠጣራ ፊዚክስ አስቸገረ ምንድነው መፍትሄው ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እስቲ አሁን ደግሞ አንድ ምሳሌ እንወስድና እስቲ በደንብ እያዳበርን እንሄዳለን። ምሳሌው በደንብ አስተውሉ እስቲ። እሺ አሁን ምንድነው የሰጣችሁ ምሳሌ ባጭሩ ጽፈው ምንድነው ትንሽ የፕላስቲክ መያዣ እቃ አለ እንደገና ትልቅ ደግሞ የፕላስቲክ የውሃ መያዣ ፕላስቲክ አለ። ትንሹ ስንት ይዛል? 300 ሚሊ ሊትር የሚይዝ አለ። መገመት ይችላላችሁ አይደል? በየሱቁ 300 ሚሊ ሊትር የሚሸጥ ውሃ አለ። ሌላ ደግሞ ትልልቅ ውሃዎች አሉ። ለምሳሌ 2 ሊትር የሚይዝ አለ። አሁን የመጀመሪያ ጥያቄያችን ምንድነው? ሁለት ትንንሽ የፕላስቲክ መያዣ የውሃ መያዣ ፕላስቲኮች ስንት ሚሊ ሊትር ይሆናሉ ነው። እንግዲህ የሰጠን ኢንፎርሜሽን ምንድነው? የሰጠን ነገር ትንሹ 300 ሚሊ ሊትር እንግዲህ ትንሽ ሆነ 300 የሚይዙ አሉ፣ 500 የሚይዙ አሉ፣ 600 የሚይዙ አሉ። እንደሆነ ብዙ አይነት የውሃ መያዣ ፕላስቲኮች እንዳለ በየቦታው አይታችኋል። ሁላችሁም ታውቁታላችሁ እርግጠኛ ነኝ። አሁን ምንድነው ሁለት ትንሽ የውሃ መያዣ ፕላስቲክ ስንት ሚሊ ሊትር ነው? አንዱ ትንሹ 300 ሚሊ ሊትር ከሆነ ሁለቱ ትንሹ ስንት ይሆናል ማለት ነው? እንደምናደርገው አሁን አንዱ 300 ከሆነ ሁለቱን ደግሞ ሁለትን በ300 እናባዛለን። 2 በ300 ሲባዛ 2 ሲባዛ በ300 600 ሚሊ ሊትር ነው። ስለዚህ አሁን ሁለት ትንንሽ የውሃ መያዣ ፕላስቲኮች 600 ሚሊ ሊትር ይዛሉ። እንግዲህ በነገራችን ላይ ደግሞ 600 ሚሊ ሊትር የሚይዝ ደግሞ አንድ የውሃ መያዣ ፕላስቲክ ሊኖር ይችላል። ስለዚህ እነዚህ ሁለት ትንንሾችን አብረን ብንሞላቸው ምን ይሆናሉ? አንዱን ይሞሉታል ማለት ነው። እንግዲህ ይዘትን በዚህ ሁኔታ ማዛመድ ይቻላል። 5 ትንንሽ የውሃ መያዣ ፕላስቲኮች ስንት ሚሊ ሊትር ይሆናሉ ነው። ልክ እዚህ ጋር አሁን አንዱ 300 ከሆነ አምስቱን ደግሞ ለማወቅ 5 ሲባዛ በ300 5 ሲባዛ በ300 ማለት 1500 ይሆናል ማለት ነው። 1500 ሚሊ ሊትር። ስለዚህ አንድ ትንሽ የውሃ መያዣ ፕላስቲክ 300 ሚሊ ሊትር ከያዘ አምስቱ 1500 ሚሊ ሊትር ይይዛሉ ማለት ነው። አሁን ጥያቄ አለ። እንግዲህ ቅድም መጀመሪያ ስንጀምር ምን ብለናል? አንድ ትንሽ ፕላስቲክ ምን ያህል የሚይዝ? 300 ሚሊ ሊትር የሚይዝ። አንድ ትልቅ የውሃ መያዣ ፕላስቲክ ምን የሚይዝ? 2 ሊትር የሚይዝ ነው። አሁን ጥያቄው ምንድነው? ከ5 ትንንሽ የፕላስቲክ መያዣ የውሃ እቃዎች እና ከ2 ሊትር ማን ብዙ ውሃ ይዛል? የትኛው ብዙ ውሃ ይዛል ነው ለማወዳደር ነው። እንግዲህ ልክ ባለፈው ርዝመትን ማወዳደር እንደቻል ክብደትን ማወዳደር እንደቻል እና አሁን ደግሞ ይዘትን ማወዳደር እንደምንችል ማየት ነው የምንፈልገው። ስለዚህ 5 ትንሽ ፕላስቲኮች ምን እንደሚይዙ እዚህ ጋር አይተናል። ምንድነው 5 ትንንሽ ፕላስቲኮች ማለት 1500 ሚሊ ሊትር ነው። ትልቁ ደግሞ ምንድነው? ትልቁ 2 ሊትር ነው የሚይዘው። አሁን ይሄ ሚሊ ሊትሩን ከሊትር ለማወዳደር መጀመሪያ ይሄ ሊትሩን ወደ ሚሊ ሊትር እንቀይረዋለን። አንድ ትልቅ የውሃ መያዣ ፕላስቲክ ጠርሙስ 2 ሊትር ያዘ ማለት ስንት ነው በሚሊ ሊትር? 1 ሚሊ ሊትር 1 ሊትር 1000 ሚሊ ሊትር ስለሆነ ይሄንን 2 ሲባዛ በ1000 ሚሊ ሊትር ነው። 2 ሲባዛ በ1000 2000 ሚሊ ሊትር ይሆናል። ስለዚህ አሁን ምን ሆነ? 5ቱ ትንንሾች 1500 ሚሊ ሊትር ሆኑ። አንዱ ትልቁ ፕላስቲክ ደግሞ ምን ሆነ? 2000 ሚሊ ሊትር ሆነ። ስለዚህ አሁን ሁለቱን ስናወዳደር ማን ሆነ? ከአምስቱ ትንንሽ ፕላስቲክ እቃዎች
አንዱ ትልቁ ባለ 2 ሊትሩ የተሻለ ብዙ ውሃ ይይዛል ማለት ነው። እንግዲህ በዚህ ሁኔታ እንግዲህ የትኛውን ስንገዛ ብዙ ውሃ እናገኛለን፣ የትኛው ውድ ነው፣ የትኛው ርካሽ ነው ብላችሁ እንግዲህ እስቲ ያወዳድሩ እና አሁን በሰፈራችሁ ውስጥ ለምሳሌ አንድ የታሸገ 12 ባለ 600 ሚሊ ሊትር ውሃ ይኖራል አይደል? 12 ባለ 600 ሚሊ ሊትር ፕላስቲኮች አሉ። ደግሞ 6 ባለ 2 ሊትር አለ። አሁን የእነዚህን ዋጋ ወሰዱ። እያንዳንዳቸው ስንት እንደሚሸጡ የእነዚህን ዋጋ ወሰዱ። እስቲ በዚህ ያህል ብር ምን ያህል ሚሊ ሊትር ገዛችሁ፣ እዚህ ጋር ምን ያህል ሚሊ ሊትር ገዛችሁ፣ የትኛው ነው ውድ፣ የትኛው ነው? ይሄን እንግዲህ በሂሳብ ማየት አለባችሁ። እንግዲህ የክብደት የይዘት መለኪያዎችንም ልክ እንደ ክብደቱ እና እንደ ርዝመቱ ማወዳደር እንችላለን። ስናወዳደር ግን ጥሩ የሚሆነው ምንድነው? ሁሉንም ወደ ተመሳሳይ ነገር መቀየር ነው። እንግዲህ አሁን እዚህ ላይ ተጨማሪ ምሳሌዎችን በመውሰድ ይሄን ነገር ማዳበር ይቻላል። እሺ እንግዲህ አሁን በተለይ የውሃውን ጥያቄ በጣም ብዙ መስራት አለባችሁ። ብዙ ነገር ማወዳደር አለባችሁ። ሄዳችሁ የቱን ብገዛ በጣም አትራፊ ነኝ፣ የትኛውን ብገዛ ነው ጥሩ የሚሆነው የሚለው ነገር እንግዲህ ሂሳብ ይሄ ነው። ከዕለት ተዕለት ኑሯችን ውስጥ ይገባል። ሂሳብ የማይገባበት ቦታ የለም። ሱቅም ብንሄድ፣ መንገድም ላይ ብንቆም፣ ብንተኛም ብንነሳም ሁልጊዜ ሂሳብ አለ። እሺ አሁን ስደምሩ ግን ብዙ የሚያስቸግር ነገር አይደለም። ልክ እንደ አልጀብራችሁ እንዴት ነበረ? አልጀብራ ስንደምር 2x የሚባልና 3x ካለ ሁለቱን አብረን ስንደምር 2x ሲደመር 3x 5x 6m ሲደመር 2m ይሆናል 8m። ይሄን አይተናል አይደል? ይሄ በአልጀብራ ላይ ነው። ተመሳሳይ ነገሮችን አብረን መደመር እንችላለን። እዚህም ላይ ይዘት ላይ እዚህ ጋር 2 ሊትር ውሃ ካለ እንደገና 3 ሊትር ውሃ ካለ 2 ሊትር ሲደመር 3 ሊትር አብረን መደመር እንችላለን። 2 ሲደመር 3 5 ሊትር ማድረግ እንችላለን። ግን ምድቦቹ የታለ? እዚህ ጋር ሊትር፣ እዚህ ጋር ሚሊ ሊትር ካለ ለመደመር ባለበት ሁኔታ መደመር ይቻላል። ወይ ደግሞ ሁሉንም ወደ ተመሳሳይ ምድብ በመቀየር መደመር ወይም መቀነስ ይቻላል። 2 ሊትር እና 3 ሊትር 5 ሊትር ከሆነ 5 ሊትር ሲቀነስ 2 ሊትር ደግሞ 5 ሲቀነስ 3 ሊትር ይሆናል። 3 ሊትር ሲቀነስ 2 ሊትር 1 ሊትር ይሆናል። እና እነዚህም በሚሊ ሊትርም 200 ሚሊ ሊትር እና 300 ሚሊ ሊትር ባል 500 ሚሊ ሊትር ያን እንግዲህ ልክ አልጀብራው እንደሰራኑ እና ሌሎች ምድቦች ላይ እንዳወዳደርኑ፣ እንደደምርኑ፣ እንደቀነስኑ አሁንም በተመሳሳይ ህግ መሄድ እንችላለን። እስቲ ይህም በሚመለከት የተሰጠ የቤት ስራ አለ። መልመጃዎችን ሰራላችሁ። በሚቀጥለው ክፍለ ጊዜ እንግዲህ መልሱን አብረን እናያለን።
አብራችሁ ስለነበራችሁ አመሰግናለሁ። እንግዲህ ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ አፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሳል ቤተ መጽሐፍት ላይ ይገኛል ዩኒቨርሳል ቡክሾፕ። በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ ሳታሚ ቺርስ። ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱም ያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙ ልክ እንደተመኙ በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቨር ከአስቴር ነጋ ሳታሚ